መቼም እያስመሰላችሁ ኖርማል እኔ ቤት እኮ አይደለም። ስነ ስርዓትን ያዝ። አሳስበኛል። የራሴ የሆነ ሰው ፈልግ። ከዚህ በኋላ ይብቃ። ሀሰን አስወጣው። አንተማ ሰደብከኝ እኮ አይደል? አንተ ሰደብከኝ። እኔ ሌላ ነገር አይደለም። በጣም ዛትከኝ፣ ሰደብከኝ አይደል? ተናግረኛል። እኔ አልሰደብኩም። ግን አንተ አንደበት አይጠበቅም። አንተ አንደበት አይጠበቅም። ትልቅ ሰው ነው አይደል እንዴ አንተ? አንተ ማህይም ነገር ነህ እንዴ? ነው ይኸውልሽ፣ ማህይ ይሄ ደደብ ነው እንዴ? አንተ ደደብ ነህ እንዴ? እኔ አልተናገርኩም። ናውጣ ከቤቱ አትረብሸት። አንተ ተናገርከኝ። አንተማ አንተ እኮ ተናገርከኝ። ጀግና ነህ አንተ። እንደዛ አይደለም። ማህይ አበቃ። አለቅ። የሃይሚን ቤት አሳኝ። ተወኝ። እሷን ነው ማውራት የምፈልገው። ለምን አትሆኝም? እሷን ነው ማናገር የምፈልገው። እየወሯት ነው አይደል? እየወሯት አይደል? እሷ እኮ እየወሯት ነው። በቃ ሄደ እዛ የትም አልሄድም። እንዴ ማርያምን እኔ አልጠበቅኩም። ታውቂያለሽ፣ በጣም ነው ደስ ያለኝ። ምንም አማራጭ የለኝም። እንደዚህ ከመበሰብስ ሃይሚን ያገኘኋታል የተሰማኝ እያልኩሽ ነው። ማይዬ በጣም ነው ደስ ያለኝ። አልጠበቅኩም ማርያምን። እሺ ና ማውራት አለብን። ና ቤት እንሂድ። አንዴ ቤት እንሂድ። ባይ አንተ በር ከፍተሽ አናግሪኝ። እሺ ለምን ስነ ስርዓት አይኖርህም? እኔ ፈርቼ እኮ አይደለም ሌላ ነገር እንዳይፈጠር ስለፈለኩኝ ነው። ለምን አታናግሪኝም? በስነ ስርዓት ላናግራት። ሃይሚ እዚህ የለችም። አንድ አስወጣልኝ። ለምን አታወሪኝም? ለቀኝ አንተ አስፈራሩኝ እያልክ ነው። ሁለተኛ ቪዲዮዎችን ገብቼ አሁን እያየሁት ነበረ። ለምን ይሄ ሁሉ ለምን እነሱ ላይ ለምን? አንተ እኮ ገና ወጣት ነህ። ገና ብዙ ነገር ይጠብቃል። ስንት ሴት አለ። እሷ የራሷ የሆነ ላይፍ አላት። የራሷ የሆነ ሰው አላት። አንተ በዚህ እድሜ የሰውን ሰው ወድቅ አንደኛ ራስን ነው የምትጎዳው፣ ሁለተኛ እነሱንም ነው የምትበጠብጠው። ቢያንስ እንደ እህት አዳምጠኝና አሁን ይሄ እየዛቱብኝ ነው። ሃይሚ ገብቶሻል አይደል? አንቺ ወይኔ ዛሬ በጣም ትልቅ ስህተት ነው ቤተሰቦቼ የሰራሁት። ሎኬሽን መላክ አልነበረብኝም እና ሎኬሽን ልክ ያለውኝ መቼም ታውቁታላችሁ እና መራቅ አለብኝ ከዚህ ጋር። ምክንያቱም የኔ ቤት ኤግዛክትሊ ይሄንን መሆኑን ማወቅ የለበትም። አንደኛ ለራሴ ራሱ ልክ አይደለም። አሁን ችግር የለውም። ወይኔ ፈላና። እሺ እዚህ ጋር ራሱ ኖርማል አይደለም። የማይሆን ትልቅ ስህተት ነው። ኖርማል ነበር የመሰለኝ። እዚህ ኖርማል ነው። በቃ እኔ ዛሬ አንድ ሰው በጣም እኔ እንዴት ልበላችሁ፣ መቼም ታውቁታላችሁ፣ በጣም ብዙ ቤተሰቦቻችን ታውቁታላችሁና በጣም ብዙ ችግር ለመፍጠር እየሞከረ ነው ያለው። ላናግረው ፈልጌ የቤቴን ሎኬሽን የላኩለትና ከላኩለት በኋላ ግን ነገር እንደሚያበላሽብኝ ነው የገባኝ። ማለት አሁን የኔ ቤት አወቀው ማለት በየቀኑ እየመጣ ሌላ ነገር መፍጠሩ አይቀርም። ምንቴ ታውቁታላችሁ በእርግጠኝነት ብዙ የኛ ፋሚሊዎች ታውቁታላችሁና ሀሳቡንም ታውቃላችሁ። ሃይሚን ወደድኳት ነው የሚለው። እኔም ማውቀው ነገር የለም። አሁን ደግሞ ሀሰንም እያስፈራራኝ ነው፣ ብሩክም እያስፈራራኝ ነው እያለ ነው ያለው። በዚህ ልክ እንዴት ሊዳፈር እንደቻለ አላውቅም። ግን ሰማኝ ሎኬሽን ያለውበት ቦታ ነው እንትን የሚልልኝ። እሺ ምክንያቱም ስልኬ ላይ ስለሆነ የላኩት ሎኬሽን ያለውበት ቦታ ነው። ቆይቷል ከላኩለት ሎኬሽን እና እየደወለልኝ ነበር። መቼም ይደርሳል። አሁን ዝናብ ነው መውጣት አልችልም ነበር ከቤት። ግን ቤቴን አውቆት ሌላ ነገር ከሚፈጠር ቀጥታ እንደዚህ ከቤት ቦታ ይሻለኛል ብዬ አስቤ ነው። መላክ አልነበረብኝም። ከቤቴ ርቄ ነበረ መደወል የነበረብኝ። ግዴታ ላናግረው ይገባል። ምክንያቱም ቀስ በቀስ ነገራቶችን ለማበላሸት እየሞከረ ነው። ሀሰን እያስፈራራኝ ነው እያለ ነው፣ ብሩክ እያስፈራራኝ ነው እያለ ነውና አንደኛ ሊያስፈራሩት አይችሉም። ሁለተኛ ደግሞ የሰውን ሰው ወደድኩኝ ማለት አይችልም። ማለት ለምን ወደድክ አንለውም። ግን ደግሞ እሷ የብሩክ ፍቅረኛ ናት። ሃይሚ የራሷ ሰው ያላት ሰው ናትና እሱ እዚህ ውስጥ መግባት የለበትም። ምንም ነገር ማበላሸት የለበትም። እንትና አስፈራራኝ ከዳ አስፈራራኝ እንዲገባኝ ማለት የለበትም። እኔ በቃ እንደ እህት ኖርማል እንደ እህት ይሄ ነገር እንደማይጠቅመው ምንም ማድረግ እንደማይችል ነገር ከዚህ በኋላ ይሄንን ነገር ሙሉ ለሙሉ አቁሞ ከኛ ላይፍ እንዲወጣ ነው የምፈልገውና
ለዛ ነው ላናግረው። በጣም ይበርዳል። በቃ ደንግጬ ማለት ነው። መላኬ ልክ አይደለም። ቤቴን ካወቀው እኔ ላይ ራሱ ሌላ ነገር ነው የሚፈጠረውና እኔ ካላናገርኩት ይሄ ልጅ ብሩክ ላይም ሀሰን ላይም ሌላ ነገር ነው የሚፈጠረው። ሀሰን አገኘው ማለት ሌላ ነገር። እንዴት ነሽ? ደህና ነኝ። ደህና ነሽ? በስመ አብ አላመንኩም። ታውቂያለሽ ሎኬሽን ስልክልኝ በስመ አብ እንዴት ደስ እንዳለኝ እኔ ነኝ የማውቀው። ማሂ ሃይሚን ያገኘኋታል የተሰማኝ ማርያምን። ምንቴ እኔ እናንተ በስነ ስርዓት ማውራት አለብኝ። ሃይሚ የምትለውን ነገር ግዴታ ዛሬ ማውራት ስላለብን ነው። ሀሰን አንተ ሊያናግርህ አይችልም። በጣም ደስ ያለኝ ማርያምን አላመንኩም። ታውቂያለሽ ማሂ ማርያምን እኔ አልጠበቅኩም። ታውቂያለሽ በጣም ነው ደስ ያለኝ ማሂ። ምንም አማራጭ የለኝም እንደዚህ ከመበሰብስ ሃይሚን ያገኘኋታል የተሰማኝ እያልኩሽ ነው ማሂ። በጣም ነው ደስ ያለኝ አልጠበቅኩም ማርያምን። እሺ ና ማውራት አለብን። ና ቤት እንሂድ። አንዴ ቤት እንሂድ። ምንም አማራጭ የለኝም። ቤት እንሂድ። ና ካሜራማን ቶሎ በል። በሰበስን በስመ አብ ይሄን ሁሉ ቤት ማሂ የሃይሚን ቤት አታሳይኝ። ማን ቤት ከምንገባ የሃይሚን ቤት ና ምንቴ ስነ ስርዓት ያዛ። አንዴ ና አንዴ እናውራ ማሂ ሃይሚ ቤት ነው የለብንም ያለች ነው ለይስ ካለች አገናኝ በእናትሽ ማሂ ውስጥ አለች ሃይሚ ውስጥ አለች ማሂ ለምን አታገናኘኝ? እኔ እኮ ታገናኘኛለሽ ብዬ ነው በተስፋ የመጣሁት። እዚህ ቁጭ አገናኝ በእናትሽ። ቤቷም እዚህ አካባቢ አይደለም። አንደኛ እዚህ ሀገርም የለችም ማለት የት ሄዳለች? እሱ ችግር የለውም። እኔ የትቱ ግን ቤቷን ብቻ አሳይ ማሂ በማርያም እንደዚህ በጣም ይሄንን ብቻ ተባበሪ። ይሁን ካትጠይቀኝ ይሄንን ብቻ መተባበራችሁ በጣም ስህተት የሆነ ነገር እኮ ነው የምታደርገው። አሁን አንተ አገኘ ማለት ሌላ ነገር ነው። እሱን ተይው። አሰልማ ተይው። ሰደበኝ እኮ እሱ ሰደበኝ። ተይው ችግር የለውም። ሰደበኝ፣ ዛተብኝ። እሱ ችግር የለውም። እሱ አይደለም አንቺ ነው ያገኘሽ ማሂ። ትረጅኛለሽ፣ ታግዥኛለሽ ብዬ ነው። እኔ ልረዳም ላግዝህም አይደለም፣ ግን መቆም ያለበት ነገር በማርያም እዚህ ካለች አገናኝ። ውስጥ ነው እኔ እዚህ ሃይሚ የለችም። ውስጥ ኮነች አገናኝ። እዚህ ሃይሚ የለችም። አንደኛ እዚህ ሀገር ሃይሚ የለችም። ሁለተኛ ደግሞ ሃይሚ ያለችበት በጭራሽ መቼም ልወስድህ አልችልም። ሃይሚ የት ሄዳለች? እኔ ቤቴን በማሳየት እኔ ራሱ ስህተተኛ ነኝ። ግን ደግሞ ልንገርክ ብሩክንም ሀሰንንም ማግኘት አትችልም። ሀሰንም ብሩክም ሰደቡኝ እነሱ ችግር የለውም። እኔ ግን አንቺ እኮ ማለት ነው እኔ በእርግጠኝነት ትረጅኛለሽ ወይም ስለ ወንድ ልጅ ማለት ነው። እኔ ባይሰድቡክ አይገርመኝም። አንተ የሰው ፍቅረኛ ምን ያደርግልሃል? እንዴ የራሳ ባል አላት እኮ ብሩክ እኮ ባሏ ነው። ሃይሚና ብሩክ ባልና ሚስት ናቸው። ተሳስተሻል። ብሩክ ሃይሚን አይወዳትም በግልጽ ነው። እኔ ወላሂ በጣም ነው የሚወዳት። ለምን ስነ ስርዓት አትይዝም አንተ? ያማል ማሂ አይወዳትም እያልኩሽ ነው። እሱ ብዙ ነገር ነው ቁሳቁስ ምናምን ስላደረገላት ሴት ባለበት እንዴ ቁሳቁስ ምናምን በቁሳቁስ የሚለካ ነገር አይደለም ፍቅር በመጀመሪያ ደረጃ ይኸውልሽ ማሂ። አሁን ስለሱ ለወራ አይደለም አብረው ነበር። ስለሱ ለወራ አይደለም እነሱን ሊገዛት ስለሱ ለወራ አይደለም። ሃይሚን አገናኝ ይፈላ ጭራሽ ቁሳቁስ ይለኛል። ተይልኝ ምንቴ አረ በአላህ ማይሽ በአላህ እኔ በምታውቂው አምላክ እየለመንኩሽ ነው። ወይኔ በፈጣሪ እያልኩሽ ነው። ማታዳምጠኝ ለምንድን ነው? ምንቴ ማታዳምጠኝ እሷን ታገናኛለሽ ብዬ ተደስቼ ነው የመጣሁት። እኔ እሷን ላገናኝክ አይደለም። እሷንም ሀሰንንም ብሩክንም ማንንም ሰው እንዳታገኘ ነው። አንደኛ ልንገርክ፣ አንተ የሰው ላይፍ ምን ያደርግልሃል? እሷ የሰው ናት፣ በቃ የሰው ናት። ምን ያደርግልሃል? ያልገባሽ ነገር አለ። አንደኛ ጭራሽ ያልተረዳሽ ነገር አለ፣ ያልተረዳሽ ነገር አለ እያልኩሽ ነው። ወይኔ ጉዴ ፈላ። እኔ ምንድነው ማለረዳ ያስመሰለ ነው። ብሩክ አይወዳትም እያልኩሽ ነው። አይወዳትም ጭራሽ። በጣም ነው የሚወዳት፣ በጣም ነው የሚወዳት። ብዙ ነገር ስላደረገላት የሆነ በቁሳቁስ ምናምን ቁሳቁስ አይደለም ባይዚ ሚዞ ሰንት ሳይኖራቸው አብረው የነበሩት አብረው ያፈሩት አብረው ያላቸው ነገር አሁን ራሱ ቢኖራት አብረው የነበራቸው ነገር። አይኔን ብቻ አገናኝሽ ልለምንሽ። አይኔን አገናኝ። እሺ አሁን ተረጋጋ፣ አንድ አዳምጠኝ። እኔ አንተን ያገኘሁት እሷን ካላገናኝሽ ምንም አልረጋጋም። እሺ ማውራውን ነገር ትንሽ አዳምጠኝ። እኔ በመጀመሪያ አንተን ያገኘሁበት ሁኔታ ይኸውልህ፣ አንደኛ አስፈራሩኝ እያልክ ነው። ሁለተኛ ቪዲዮዎችን ገብቼ አሁን እያየሁት ነበረ። ለምን ይሄን ሁሉ ለምን እነሱ ላይ ለምን? አንተ እኮ ገና ወጣት ነህ፣ ገና ብዙ ነገር ይጠብቃል። ስንት ሴት አለ። እሷ የራሷ የሆነ ላይፍ አላት፣ የራሷ የሆነ ሰው አላት። አንተ በዚህ እድሜ የሰውን ሰው ወደክ አንደኛ ራስን ነው የምትጎዳው፣ ሁለተኛ እነሱንም ነው የምትበጠብጠው። ቢያንስ እንደ እህት አዳምጠኝና አሁን ይሄ እየዛቱብኝ ነው ሃይሚ ገብቶሻል አይደል? አንቺ ከሷ አራቀው ረዳለው ፍቅር ይዞ ከሆነ እሺ፣ ግን ይሄንን ሐሳብን ሙሉ ለሙሉ ማፍቀራት አፈቀርኳት በቃ ማፍቀራት ያቱ እንዴ ማፍቀር አልችልም። ለምን አታዳምጠኝም? ላውራክ እኮ ያልኩህ ይኸውልህ፣ እኔ ላውራክ ነው አይደል እዚህ ድረስ የጠራሁት።
ወደ ራስ ተመለስ። ወደ ራስ ጋር ያለሽ ነው መሰለኝ። በቃ ሃይሚን ያገኘዋል ነው የተሰማኝ። ሃይሚ የለች ብትኖርም መቼም ሃይሚን አታገኛለህ። ለምንድን ነው ማለት ነው? ሃይሚ ጋር ደረስክ ማለት በጣም ብዙ ነገር ነው የሚበላሸው። በጣም ብዙ ነገር የሚበላሽ ነገር የለም፣ የሚስተካከል ነገር ነው ያለው። የተበላሸው ቦታውን ነው ማስተካከልላት። የሃይሚ ህይወት ነው የተበላሸው። ደስተኛ የሆነች አልገባሽም? ደስተኛ አይደለችም ማሂ። ሃይሚ ደስተኛ አይደለችም። አላብራራለን ሲጀምር ደስተኛ አይደለችም። ይኸውልሽ ብዙ ነገር የሆነ ማስመሰል ምናምን የሚባል ነገር አለ ብሩኬ ጋር ግልጹ ልንገርሽ። አስመስሎ አያውቅም። አስመሳይም ሰው አይደለም። ይኸውልህ እኔ በወንድሜ በደንብ ነው የምተማመነው። አንደኛ ላስረዳህ ምናምን አይደለም። ቀጥታ አሁን እሱን መናገር ምናምን ፈልጌ ሳይሆን ቀጥታ ያስታውቃል። ታውቂያለሽ እኔ ብዙ ማቆም ነገር ስላለ ነው። እኔና ሃይሚ ሜቢ ዛሬ ላይ አንድ ሴት ናት ያለችው። ምን አንድ ሴት ናት ያለችው? እንዴት የተያዘን ሰው ጋር ሄደክ ሙጭጭ ትላለህ? ቪዲዮዎችን እያየሁኝ እኮ በጣም ከመስመር ያለፉ እንዴ እኔ ለምሳሌ እኔ ስለሆንኩ ነው እንዴ ማገናኘታችን እሱን ከቻልሽ እሱ ብቻ ተባባሪ መቼም አልችልም። ለአንዴና ለመጨረሻ ጊዜ ለምንሽ በእናትሽ ምን ያዳምጠኝ። ለአንዴና ለመጨረሻ ጊዜ የምነግርህ ነገር ቢኖር ሁለተኛ እንዲያሉኝ ሃይሚ እንዲገባ እንዲወጣ ምንም ብለህ ቪዲዮ እንዳትሰራ። ተሳደቡ ችግር የለውም። አሰደበኝ ብሩኬም ዛተብኛ ትችላለህ። ካሁን አይ ሃይሚ ጠብቃት ትመጣለች አይደል? ሃይሚ እዚህ የለችም። አንደኛ አትመጣም። ለምንድን ነው እዚህ የለችም የምትይኝ? ስደውልላት ብቻ አትመጣም። ሞክሪው ማሂ መቼም አጠገብ አይደል? እኔ ደግሞ መቼም ተስፋ አልቆርጥም። እሷ የሰው ናት። አሁን አቁም። ለአንዴና ለመጨረሻ ጊዜ ደጋግሜ ነገርኩ። አንደኛ በቃላት አስመሳይ ምናምን ማንም አስመሳይ እዚህ ውስጥ የለም። በጣም ነው የሚያስመስሉት። በጣም ይችሉበታል። ይኸውልሽ ብሩኬም አሰንም ይኸውልሽ አሰንንም ቢሆን እናገረዋለሁ ቀጥታ። በጣም ብዙ ነገር ተናገረኝ። ስንት ጊዜ እንትን የተባለ በጣም ብዙ ነገር ተናገረኝ። ማይ እየሰማሽ ነው? እኔ እንደውም አውርቻለሁ። ሌላ ነገር እንዳይፈጠር ብሩኬ መጥቶ አንተ ጋር ሌላ ነገር ህይወታችሁ እንዳይፈጠር ነው የፈለኩት። ላወራው እንደዛ ተፈጠረ። አንደኛ የትማለች ማይ አገናኘኝ እያልኩሽ ነው። ነይ ቆመሽ አውሪኝ ማይ። እሺ እንደዛ ነች። አይ ውስጥ ነች። ውስጥ ከሆነች ችግር የለውም። አንዴ ውጪ ላይ መሆን ትችላለህ። ኖላች አንዴ ጠብቀኝ ትፈልጋለህ። አስገብኝ ምን አንዴ ብቻ ልጥራልህና እንዴ ምን ስነ ስርዓትን ያዝ። ወይኔ ጉድ ፈላ። አንተ ማን ነህ? ስርዓትን ያዝ። ወይኔ ጉድ ፈላ። ምንቴ ሄሎ ሀሰን በእናትህ አንዴ ብቻ ቶሎ ወደ ቤት ና። እሺ ቶሎ በል። ወይኔ ጉዴ ፈላ። ማሂ ለምን አታናግሪኝም? እኔ እናንተ የምናወራው ነገር የለም እኮ። አናግሪኝ አስገብኝ እንዴ እኔ እሷን መያዝ በቂ ነው ለኔ። ማሂ እሷ የምትሆነው አንተ ለምንድን ነው የምታያት? አንተ ማን ስለሆንክ ነው የምታያት? እንዴ መያዝ በቂ ነው በቃ። ካዩዋት ለኔ በቂ ነው። እየሰማሽ ነው ማሂ? እንዴት ነው የምታያት? አንተ የራስን ሰው አታይም እንዴ? ሰው ከምታይ እንዴ ማሂ አንተ በር ከፍተሽ አናግሪኝ። እሺ ላውራሽ። ለምን ስነ ስርዓት አይኖርህም? እኔ ፈርቼ እኮ አይደለም ሌላ ነገር እንዳይፈጠር ስለፈለኩኝ ነው። አታናግሪኝም በስነ ስርዓት። አለች ላናግራት። ሃይሚ እዚህ የለችም። አንድ አስወጣልኝ። ለምን አታወሪኝም? ለቀኝ አንተ ለቀኝ ላውራት። ማሂ ለምን አታወሪኝም? አንዴ እኔ ምንም ላውራታችን ምንም እኮ እርጂኝ፣ አግዥኝ እያልኩሽ ነው ያለሁት። አግዥኝ፣ እርጂኝ፣ ሃይሚን እንዳገኛት አግዥኝ። አይ እኔ እኮ ማለት ነው ትረጅኛለሽ ብዬ ነው፣ እንደ ሴት ልጅ ትረጅኛለሽ ብዬ ነው። ወንዶችማ ብዙ ነገር ነው ሀሳባቸው። አውርቻለሁ። እሺ ተረጅኝ፣ በቃ ሃይሚን አገናኘኝ እያልኩሽ። የራሴ የሆነ ሰው ፈልግ። ከዚህ በኋላ ይብቃ። ሀሰን አስወጣው። አንተማ ሰደብከኝ እኮ አይደል? አንተ ሰደብከኝ። እኔ ሌላ ነገር ዛትክብኝ አይደል? በጣም ዛትክብኝ፣ ሰደብከኝ አይደል? አንተ እኮ ዛትክብኝ፣ ሰደብከኝ አይደል? አንተ ምን ፈልገህ ነው? ማን ይዛተብኝ? እኔ ከእሷ ጋር ነው ያወራው። ነግሬሃለሁ እኮ ይኸውልህ፣ ምን እንደ እህት ነግሬሃለሁ እኮ። አንቺ ነሽ እኔ ልትረጂ የምችይው። እኔ ልረዳህ አልችልም። የሰውን ፍቅረኛ የኔ ናት እሱ እኮ እያስመሰለ ነው ማለት እኮ አትችልም። ምን ፈልገህ ነው የመጣው? ሃይሚን ነው የፈለኩት። ሃይሚ እዚህ አካባቢ የለችም። እኔ እዚህ ሀገር እራሱ የለችም። ሃይሚን ፈልጌ ማሂን አገኘኋት። ማሂ ደግሞ ጓደኛዋ ነች፣ ታገናኘኛለች። እሷ አላገናኘህም። እሷ የሰው ሰው ናት። መቼም አላገናኘህም። እኔ አገኘሁህ ልነግርህ ነው። አሁን የፈለገሽ ለምንድን ነው የመጣው?
ይኸውልህ እኔ ላወራው ነው ታገናኘኝ ነው በቃ አንደኛ አንተ ዝተህበታ ማለት እሱ ላይ አንተ ላይ እኔ ላይ ሰድበኛል፣ በጣም በብዙ ሰድበኛል። አልወጣም አይደለም አንተ እኮ አረብ እናት ወንድማችን እኮ ነው። አንተ ማለት ሰው መስሎሽ ነው ቆመሽ የምታወሪ? ሰው መስሎሽ ማለት አንተ ስነ ስርዓትን ያዝ። በጣም ብዙ ነገር ብለኸኛል። ይኸውልህ ሐሰን ስነ ስርዓትን ያዝ። አንተ ነው በሰላም ሰው ነው አይደል? አንዴ ብቻ ሐሰን አንዴ ብቻ አዳምጥ። ይኸውልህ አንዴ ብቻ እሷን ነው እያወራኋት ያለሁት። ላውራት እሷን ምንም አልወጣም። እኔ እሷን እያወራኋት ነው አይደል? ሐሰን ስነ ስርዓትን ያዝ። ይኸውልህ ግቢ ጎረቤት እየረበሽ እኮ እሷን እያወራኋት ነው። በቃ አትንከኝ፣ እኔን አትንከኝ። ሐሰን ጉልበት አምላክ ነው። ሰደብከኝ፣ በጣም ተናግረኛል። እኔ አልሰደብኩም። ግን ከአንተ አንደበት አይጠበቅም። ያ ከአንተ አንደበት አይጠበቅም። ትልቅ ሰው ነው አይደል? እንዴ አንተ ማህይብ ነገር ነህ እንዴ? ናውጣ። ይኸውልሽ ማህይብ ይሄ ደደብ ነው እንዴ? አንተ ደደብ ነህ እንዴ? እኔ አልተናገርኩም። ናውጣ ከቤቱ አትረብሸት። ተናገርከኝ። አንተማ አንተ እኮ ተናገርከኝ። ጀግና ነህ አንተ። እንደዛ አይደለም። አበቃ አለቅ። የሃይሚን ቤት አሳን ተወኝ። እሷን ነው ማውራት የምፈልገው። ለምን አትሆኝም? እሷን ነው ማናገር የምፈልገው። እያወራኋት ነው አይደል? እያወራኋት አይደል? እኮ እያወራኋት ነው። በቃ የትም አልሄድም እንዴ እየተገረፍክ ነው። እኔ ይኸውልህ እኔ በስነ ስርዓት ላወራህ የፈለኩት ነገር እያሰብክ አውራ። ሐሰን አቁም። የራስን ላይ ፈልግ እኮ ይኸውልሽ ማይ እሷ የራሷ ሰው አላት። አንተ ደግሞ ወንድማችን በቃ ወንድማችን እንደ ሰው ወዳላ አንቺ ትረጅኛለሽ። ይኸውልሽ ከቡርኬ ጎን የወደድከው ሰው ልክ አይደለም። የሰው ሰው ነው የወደድከው። እሱም እያስመሰለ ነው ያለው። እየሰማሽኝ ነው? እሱ ራሱ እያስመሰለ ነው ያለው። ስለምትለው ማንም ምንም ነገር አላስመሰለም። በጣም በብዙ ተናግረኛል፣ ሰድበኸኛል። አንተ ቡርኬም እያስመሰላችሁ ኖርማል። እኔ ቤት እኮ አይደለም። ስነ ስርዓትን ያዝ። እሺ ና አንዴ ሂድለት